ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በመላው ዓለም የጥቁር ዘር ወይንም ብላክ ሲድ እየተባለ የሚጠራውና ለብዙ ዘመናት ለፈውስነት ሲያገለግል የቆየውን የጥቁር አዝሙድ ዘይት ድንቅ ጥቅሞቹን እንዲሁም እንዴት በትክክል መጠቀም እንዳለብን በጥልቀት እንመለከታለን። ብዙዎቻችን የጥቁር አዝሙድ ዘይት እጅግ በጣም ጠቃሚ እንደሆነ እናውቃለን። ነገር ግን መቼ ነው መወሰድ ያለበት? በቀን ምን ያህል መጠን ብንወስድ ይመከራል? እናም ለማን አይፈቀድም የሚሉትን ጥያቄዎች ላይ ግልጽ የሆነ መረጃ ስለማይኖረን ብቻ የሚፈልገውን ውጤት ሳናገኝ እንቀራለን። እንዲያውም በተሳሳተ መንገድ መውሰድ ለጤናችን ጠንቅ የሚሆንበት አጋጣሚም አለ። በዚህ ቪዲዮ ውስጥ የጥቁር አዝሙድ ዘይትን እንደ መድኃኒትና እንደ ምግብ አጋዥ በምንጠቀምበት ጊዜ ልንከተላቸው የሚገቡ ሳይንሳዊና ተፈጥሯዊ መመሪያዎችን በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያንሳቸውና ይህን ቪዲዮ ስትጀምሩ ላይክ እንድታደርጉት በትህትና ጠይቃችኋለሁ። አሁን በቀጥታ ወደ ቪዲዮ አልፋለሁኝ። ጥቁር አዝሙድ በሳይንሳዊ ስሙ ኒጄላ ሳቲቪያ በመባል የሚታወቅ ሲሆን በምስራቅ አውሮፓ፣ በመካከለኛው ምስራቅና በምዕራብ ኤዥያ ሀገራት ውስጥ ለሺህ ዓመታት እንደ ቅመማ ቅመም እንደ መድኃኒትም ሲያገለግል የቆየ ተክል ነው። በተለይ በኢትዮጵያ በባህላዊ ሕክምናና በምግብ አዘገጃጀት ውስጥ የራሱ የሆነ ትልቅ ቦታ አለው። ጥቁር አዝሙድ በውስጡ ከ100 በላይ ጠቃሚ ንጥረ ነገሮችን የያዘ ሲሆን ከእነዚህም ውስጥ እንደ አሚኖ አሲድ፣ ፋቲ አሲድ፣ ካልሽየም፣ አይረን እንዲሁም ደግሞ ፖታሽየም ያሉ ማዕድናትን በዋነኛነት ይገኙበታል። ይሁን እንጂ በጥቁር አዝሙድ ውስጥ የሚገኘው ትልቁ ምስጢር ቲሞኪኖን የሚባል ንጥረ ነገር ነው። ይህም ንጥረ ነገር በጥሬው ዘር ውስጥ ቢገኝም በዘይት መልክ ሲዘጋጅ ግን ይዘቱ እጅግ በከፍተኛ መጠን የተከማቸ ይሆናል። የጥቁር አዝሙድ ዘይት ከዘሩ የሚመረት ሲሆን ከፍሬው ማለት ነው። የምርቱ ሂደት ደግሞ የዘይቱን ጥራት ይወስነዋል። ትክክለኛውን የጤና ጥቅም የሚሰጠው የጥቁር አዝሙድ ዘይት ኮልድ ፕረስድ ወይንም በቅዝቃዜ የታመቀ መሆን አለበት። ይህ ማለት ዘይቱ በሚወጣበት ጊዜ ምንም አይነት ሙቀት አይጠቀምም ማለት ነው። ሙቀት ከተጠቀመ ግን በውስጡ ያሉ ንጥረ ነገሮች ሊጠፉ ይችላሉ። ጥራት ያለው ዘይት ጠቆር ያለ ቀለም፣ ጠንከር ያለ መዓዛና እንዲሁም ስቀምሱት ጉሮሮ ላይ ትንሽ የማቃጠል ስሜትን ይኖረዋል። ይህም የማቃጠል ስሜት በውስጡ ቲሞኪኖን የተባለው ንቁ የሚባለው አክቲቭ ንጥረ ነገር በከፍተኛ መጠን መኖሩን ያሳየናል። ስለዚህ ዘይቱን ከመግዛታችሁ በፊት አመራረቱንና ይዘቱን ማረጋገጥ የመጀመሪያውና ወሳኙ እርምጃችሁ መሆን አለበት። ስለሆነም አሁን በመከተል የጥቁር አዝሙድ ዘይት ዋና ዋና የጤና ጥቅሞችን እንመለከታለን። ወደ አጠቃቀሙ ዝርዝር መመሪያ ከመግባታችን በፊት ለምን ይህ ዘይት ለሞት በስተቀር ለሁሉም በሽታ መፍትሄ እንደሚባል የሚያስረዱንን 5 አስፈላጊና ልታውቋቸው የሚገቡ የጤና ጥቅሞችን እነግራችኋለሁ። አንደኛ፣ የበሽታ መከላከል አቅምን በከፍተኛ ሁኔታ ይገነባል። በከፍተኛ የሚለውን እንድታሰምሩልኝ እፈልጋለሁ። የጥቁር አዝሙድ ዘይት በውስጡ ቲሞኪኖን የተባለ እጅግ ኃይለኛ አንቲኦክሲደንት ይዟል። ይህም ንጥረ ነገር በሰውነታችን ውስጥ ያሉ ነጭ የደም ሴሎችን በሽታ አምጪ ተዋሲያንን በብቃት እንዲዋጉ ያነቃቃቸዋል። በተለይ በተደጋጋሚ በጉንፋን በሳልና በተለያዩ የቫይረስ በሽታዎች ለሚጠቁ ሰዎች እንደ ጋሻ ሆኖ ያገለግላል። ስለዚህ ኢሚዩኒ ሲስተማችንን በከፍተኛ ሁኔታ የሚገነባ ተክል ነው ወይም ደግሞ የዘይት አይነት ነው ማለት ነው። ሁለተኛ፣ ለተስተካከለ የደም ስኳርና ለልብ ጤና እጅግ ጠቃሚ ነው። ጥናቶች እንደሚያሳዩት ጥቁር አዝሙድ የኢንሱሊን መቋቋምን በመቀነስ የደም ስኳር መጠን እንዲስተካከል ይረዳል። ከዚህ በተጨማሪ በደም ውስጥ ያለውን መጥፎ ኮሌስትሮል ኤልዲኤልን በመቀነስ የደም ቧንቧዎች እንዳይጠቡና ለልብ ህመም የመጋለጥ እድልን ይከላከላል። ይህም ለስኳርና ለደም ግፊት ተጋላጭ ለሆኑ ሰዎች ጤና ለመጠበቅ አይነተኛ የሆነ መፍትሄ ያደርገዋል ማለት ነው። ሶስተኛ፣ ለጨጓራና ለምግብ መፈጨት ስርዓት ጠቃሚ ነው። ጥቁር አዝሙድ የጨጓራን ግድግዳ ከቁስለት የመከላከልና የባክቴሪያ ኢንፌክሽን የመዋጋት ልዩ ችሎታ አለው። በሆድ ውስጥ የሚፈጠርን ጋስ መነፋትንና የምግብ አለመፈጨት ችግርን በማስወገድ የምግብ መፈጨት ስርዓታችን ቀልጣፋ እንዲሆን ያደርጋል። አራተኛ፣ ለአተነፋፈስና ለሳይነስ ችግሮች ፍቱን ነው። የጥቁር አዝሙድ ዘይት አንቲሂስታሚን ባህሪ ስላለው ለአለርጂ፣ ለሳይነስና ለአስም በሽታ ተመራጭ ተፈጥሯዊ መፍትሄ ነው። የአየር ቧንቧዎችን በማስፋትና አክታን በማስወገድ የመተንፈስ ችግር ያለባቸው ሰዎች በቀላሉ እንዲተነፍሱ ይረዳቸዋል። አምስተኛ ጠቀሜታው ለቆዳ ጥራትና ለፀጉር እድገት። ይህ ዘይት በውስጡ አንቲባክቴሪያልና አንቲኢንፍላማቶሪ ይዘት ስላለው እንደ ብጉር፣ ኤግዜማና ፈንገስ ያሉ የቆዳ ችግሮችን በፍጥነት ያክማል። በፀጉር ላይ በሚቀባበት ጊዜ ደግሞ የራስ ቅልን ጤና በመጠበቅና የደም ዝውውርን በማፋጠን የፀጉር መነቃቀልን ይከላከላል። እድገቱንም በከፍተኛ ሁኔታ ያፋጥናል።
ስለዚህ እነዚህ ከብዙ በጥቂቱ የሚባሉ 5 ዋነኛ ጥቅሞቹ ናቸው ማለት ነው። ስለሆነም ጥቅሞቹን ካየን አሁን በመቀጠል ትክክለኛውን አወሳሰድና የጥቁር አዝሙድ ዘይትን እንዴት መጠቀም አለባቸው የሚለውን ደግሞ እነግራችኋለሁ። የጥቁር አዝሙድ ዘይትን ለመውሰድ ተመራጩ ጊዜ እንደምንፈልገው የጤና ግብ ይለያያል። ሆኖም ግን አብዛኞቹ የጤና ባለሙያዎችና የተፈጥሮ ሕክምና አጥኚዎች ዘይቱን በባዶ ሆድ ጠዋት ከቁርስ 30 ደቂቃ በፊት መውሰድ እጅግ ውጤታማ እንደሆነ ይስማማሉ። በዚህ ሰዓት ሰውነታችን ምንም አይነት ምግብ ስለሌለው በዘይት ውስጥ ያሉት ንጥረ ነገሮች በቀጥታና በፍጥነት ወደ ደም ዝውውር ማስገባት ይችላል። ጠዋት መውሰድ ቀኑን ሙሉ የሰውነትን ኃይል መጠን ለመጨመርና እንዲሁም በሽታ የመከላከል አቅምን ለማነቃቃትም ይረዳል። በሌላ በኩል ደግሞ ለእንቅልፍ እጦት ወይንም ለጭንቀት የምትጠቀሙት ከሆነ ምሽት ላይ ወደ መኝታ ከመሄዳችሁ በፊት መውሰድ ሰውነታችሁ እንዲዝናናና የተስተካከለ እንቅልፍ እንዲኖራችሁ ያደርጋል። ነገር ግን ለጨጓራ ህመም ተጋላጭ የሆናችሁ ሰዎች በባዶ ሆድ ከመውሰድ ይልቅ ከምግብ ጋር ወይም ደግሞ ከምግብ በኋላ መጠቀሙ ወይም ደግሞ መውሰዱ የሚመከር ነው ማለት ነው። አሁን መጠኑን ደግሞ እንመልከት። ወደ መጠኑ ስንመጣ ጥቁር አዝሙድ እጅግ ኃይለኛ ንጥረ ነገር በመሆኑ በመጠኑ መጠቀሙ የግዴታ ነው። ለአዋቂ ሰው በሽታን ለመከላከልና አጠቃላይ ጤናን ለመጠበቅ በቀን 1 ሻይ ማንኪያ 5 ሚሊ ሊትር የምትሆን ዘይት በቂ ነው። ለመጀመሪያ ጊዜ መጠቀም ለሚጀምሩ ሰዎች ደግሞ ግማሽ የሻይ ማንኪያ በመውሰድ ሰውነታቸው እንዴት እንደሚላመድ ማየት አለባቸው። ለተወሰኑ የጤና ችግሮች ለምሳሌ ለከፍተኛ የደም ግፊት ወይንም ለስኳር ህክምና ከሆነ መጠኑ በቀን እስከ 2 የሻይ ማንኪያ ሊደርስ ይችላል። ነገር ግን ይህንን መጠን በተከታታይ ከ3 ወር በላይ መውሰድ የጉበትና የኩላሊት ስራ ላይ ጫና ሊፈጥር ስለሚችል ጥንቃቄ ማድረግ ያስፈልጋል። ለህፃናት ደግሞ ከ5 ዓመት በላይ ለሆኑ ማለት ነው በቀን ከጥቂት ጠብታዎች እስከ ግማሽ የሻይ ማንኪያ ያልበለጠ መጠን ብቻ ያውም ደግሞ ከማር ወይም ደግሞ ከወተት ጋር ተቀላቅሎ መሰጠት ይኖርበታል ማለት ነው። እሱንም ከ5 ዓመት በላይ ለሆኑ ህፃናት ነው የሚሆነው። ስለዚህ የጥቁር አዝሙድ ዘይትን በዚህ መልኩና በዚህ መጠን መጠቀም ያስፈልጋል ማለት ነው። የጥቁር አዝሙድ ዘይትን ብቻው መጠጣት ለብዙዎቹ ጣዕሙ ከባድ ሊሆንባቸው ይችላል። ይህንን ችግር ለመቅረፍና ጥቅሙንም ለመጨመር ዘይቱን ከሌሎች ነገሮች ጋር አቀላቅሎ መጠቀም ይቻላል። ለምሳሌ ከአንድ የሾርባ ማንኪያ ንጹህ ማር ጋር ተቀላቅሎ መውሰድ ዘይቱን ኃይለኛነት ከመቀነሱም በላይ የመድኃኒትነት ባህሪውን ደግሞ ከፍተኛ ያደርገዋል። ለሳይነስና ለአተነፋፈስ ችግር ደግሞ ዘይቱን በጥቂቱ በሙቅ ውሃ ውስጥ ጨምሮ ትንፋሹ መታጠን እጅግ የሆነ ፈጣን እፎይታን ይሰጣል። ለቆዳና ለፀጉር እድገት የምንጠቀመው ከሆነ ግን ዘይቱን በቀጥታ ከመቀባት ይልቅ ከኮኮናት ዘይት ወይም ደግሞ ከወይራ ዘይት ጋር በኩል መጠን ቀላቅሎ መጠቀም ቆዳችን እንዳይቆጣ ይረዳል። በምግብ ውስጥ ደግሞ ሰላጣ ላይ ወይም ደግሞ በተለያዩ ወጦች ላይ በጥቂቱ በመጨመር ጣዕሙና ጥቅሙን ማግኘት ይቻላል ማለት ነው። በዚህ መልኩ ዘይቱን መጠቀም እንችላለን ማለት ነው። አሁን ደግሞ ከጥቁር አዝሙድ ጋር በተያያዘ ጥንቃቄዎችና እንዲሁም ደግሞ መጠቀም የሌለባቸው ሰዎች የትኞቹ ናቸው የሚለውን ልንገራችሁ። በመጨረሻም ልናውቃቸው የሚገቡ ወሳኝ ጥንቃቄዎች አሉ። ጥቁር አዝሙድ ደም የማቅጠን ባህሪ ስላለው የደም ማቅጠኛ መድኃኒቶችን የምትወስዱ ሰዎች ወይንም ቀዶ ጥገና የሚጠብቃችሁ ከሆነ ቢያንስ ከ2 ሳምንታት በፊት አጠቃቀሙን ማቆም አለባችሁ። ነፍሰ ጡር እናቶችም የጥቁር አዝሙዱን ዘይት በብዛት መውሰድ የማህፀን መኮማተርን ሊያስከትል ስለሚችል ጥንቃቄ ማድረግና ሐኪማቸውን ማማከር ይኖርባቸዋል። እንዲሁም ዝቅተኛ የደም ግፊት ያላቸው ሰዎች ዘይቱ ግፊቱን ይበልጥ ሊቀንስ ስለሚችል በአትኩሮት ሊከታተሉት ይገባል። አስታውሱ፣ የጥቁር አዝሙድ ዘይት ተፈጥሯዊ ረዳት እንጂ የባለሙያ ሕክምናን ሙሉ በሙሉ የሚተካ አይደለም። ስለዚህ ማንኛውንም የረጅም ጊዜ ሕክምና እየተከታተላችሁ ከሆነ ይህንን ዘይት ከመጀመራችሁ በፊት ከሐኪማችሁ ጋር መመካከር ብልህነት ነው። ይህንን መመሪያ በመከተል የጥቁር አዝሙድ ዘይትን በትክክል ከተጠቀማችሁ በሰውነታችሁ ላይ የሚወጣውን አስገራሚ የጤና ለውጥን በአጭር ጊዜ ውስጥ ማስተዋል ትጀምራላችሁ ማለት ነው። ስለዚህ የጥቁር አዝሙድ ዘይት ጥቅሞቹን ተመልክተናል። እንዴት መጠቀም እንዳለብን ተመልክተናል። በምን ያህል መጠን መጠቀም እንዳለብን አይተናል። በስተመጨረሻ ደግሞ ጥንቃቄ ማድረግ ያለብንን እንዲሁም ደግሞ ስንጠቀመው የሚያስፈልጉትንም ጥንቃቄዎች ማን መጠቀም የለበትም የሚሉትንም በሰፊው ተመልክተናል ማለት ነው። ስለሆነም ክቡራን ቤተሰቦች ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለቻናሌም አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ከዚህ ቪዲዮ ጋር የተያያዘ ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ጥያቄዎቻችሁን አይቼ የመመልስ ይሆናል ማለት ነው። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።